ጤና ይስጥልን አድማጭ ተመልካቾቻችን። እስቲ እነዚህን ግጥሞች በፌስቡክ ያጋራናቸውን ግጥሞች ወደ ቪዲዮ ልቀይራቸው ብዬ ነው ዛሬ ቪዲዮዋን ለመስራት የፈለግኩት እና በአብዛኛዎቹ አንድ ሁለቶቹ እኔን ወይም አረጋ ካሳ ሚዲያ የሚያሞጋግሱ ናቸው። ቪዲዮ በዋናነት የሚሰራበት ያለዛ ለሙገሳ ሳይሆን አስተማሪነታቸው ነው እና እነዚህ ግጥምና የመዝናኛ ፕሮግራም በቀጣይ ብናዘጋጅ የምንችልበት መንገድ አለው ወይ? ሌሎች እንደዚህ አይነት ክህሎት ያላቸው ሰዎች ከማበረታታት አኳያ የሚጠቅሙ ነገሮች ከሆኑ አስተያየት እንቀባበልና ወይም እንለዋወጥና ምናልባት ጠቃሚ ናቸው በርቱ የሚባል ነገር ከሆነ ምን ምን ነገሮች ያስፈልጋሉ፣ እንዴት ማድረግ እንችላለን የሚለው ላይ ነገር ለመወያየት ነው። የሆነ ሆኖ ግን እነዚህ ግጥሞች አረጋ ካሳ ሚዲያንም ወይም በዚህ ፕሮግራም በማዘጋጀት ረገድ የሚሳተፉ ሰዎችንም የሚያበረታቱ ታስቡባቸው የተሰሩ ስለሆኑ ምስጋና እናቀርባለን። ከዚያም ባሻገር ግን የገጣሚዎቹ ችሎታ በጣም የሚደነቅ ነው እውነት ለመናገር እና በቪዲዮ መልክ ባስቀምጣቸው አይከፋም ብዬ ነው። እስቲ ላነበው። የመጀመሪያው ያው አረጋ ካሳ ጀግናው አንበሳ ቁርሱን አይበላ ራት ነው ምሳ የስንቱን ታሪክ ገድል ሲያወሳ ከሚዲያው ጋር ሲወድቅ ሲነሳ አረንጓዴ መደብ ያቺ ሚዲያ የሀቅ መፍለቂያ የውሸት መግደያ ጀግናው አረጋ ምርጥ ባለሙያ በርታ ትላለች ኢትዮጵያ ወይም እምዬ ኢትዮጵያ የሚል ነው። በጣም ደስ የሚል ነው፣ የሚያበረታታ ነው። እውነት ለመናገር በተለይ እንደኔ ላለ ባክግራውንድ ከሚዲያው ጋር ወይም ቪዲዮ ከመስራት ረገድ ባክግራውንድ ለሌለው ሰው እውነትም መውደቅ መነሳት ነው። ከጊዜ አለ፣ ስራ አለ፣ በርካታ ነገሮች ስላሉ ዞሮ ዞሮ ግን ኦልሬዲ አሁን ሴት አድርጌ ያስቀመጥኳት ሰዓት ስለሆነች ከእንቅልፍ ከንሽ ያስቀመጥኳት ሰዓት ስለሆነች እሷ ኦልሬዲ የእኔ ሰዓት ሆናለች ማለት የሚዲያ ሰዓት ሆናለች ማለት ነው። ስለዚህ ይህንን ደግሞ ጽፎ የላከልን እጅግ ሁሌ የማደንቀው የማከብረው የሀገራችን የአካባቢያችን ባለውለታ ጋሼ ሞላ በቀለ ወንድሜ ናቸው። ስለዚህ በስነ ጽሁፍም ላቅ ያለ ችሎታ እንዳላቸው ነው የሚያመላክተው። ሁለተኛው ደግሞ እንዲህ ሚል ነው። ግጥሙ እንዲህ ሚል ነው። ጫካ ነብር አዳጅ አንበሳ ሐሞተ ድፍን አረጋ ካሳ ከነፍሱ ይልቅ ለሀገር የሚሳሳ ስንቱ ሲጨነቅ ስንቱ ሲፈራ መንፈሰ ሙሉ ልቡ ተራራ በጡም ብሩ ባዳኝ ካሜራ ይነጋገራል ሚዲያው ጋራ አረጋ ካሳ የሀገር ወጋግራ አንደበተ ርቱዕ ሙያው ታታሪ ደፋር ብረኛ ስራው መስካሪ አስማማው በለው ያ የተረሳ ጋሼ ይርጋለም ያ የተረሳ ጀግና ውሌ የሀገር አንበሳ ከፍ ከፍ ብለዋል በአረጋ ካሳ። መርዳት ነው መርሁ ማገዝ ነው ሱሱ ሲሰጥ አይሳሳ ምሳ ነው ቁርሱ መታደል ነበር መሆን እንደሱ። አረጋ ካሳ ታሪክ አዋቂ እውነት ጎርጓሪ ትውልድ አስተዋሽ እውነት መስካሪ ወላጅ እናቱ ሺህ ዓመት የሚል ነው። ይህንን ደግሞ የገጠመው ያው ጽሁፍ እንደሚችሉ እንደሚያነቡ ከዚህ በፊት በኢንተርቪው ተነጋግረናል። ኢንስትራክተር በተግባር አንዱ አለም ናቸው። እጅግ በጣም አመሰግናለሁ። ከዚህ ሁሉ እንግዲህ እኔን ማሞገሱ ምናምን ሳይሆን የእናቴን ስም በማንሳቱ እጅግ በጣም አመሰግናለሁ። ትዝታ ደግሞ ቀስቅሶብኛል። አልቅስ አልቅስም ብሎኛል። የሆነው ሆኖ ግን የእናቴንም ፎቶ አፈላልጌ ምርጥ ፎቶውን አፈላልጌ እዚህ እንዳስቀምጥ አድርጎኛል። እንግዲህ ኮሶበር አካባቢ ፎቶ የሚሰሩ ሰዎች አሉ። በትልቁ ላሰራላቸው ይህንን ምክንያት አድርጌ አስቤያለሁ። ኢንስትራክተር በተግባር አንዷል ሁልጊዜው አበረታች ጀግና የሚጽፍ የሚያነብ ወጣት ነውና በርታ አመሰግናለሁ እላለሁ። መጽሐፍ ትጽፋለህ ብዬ አስተያየት ሰጥቻለሁ። በርታ እላለሁ። እጅግ በጣም አመሰግናለሁ። ለዛሬ ደግሞ ሶስተኛውን የሚጨምርላችሁ የአገውኛውን ግጥም ነው። የአገውኛው ግጥም ደግሞ የሚገርም በተለይም ገጠር አካባቢ ከብቶች ጋራ ላደገ አካባቢውን ሲወድቅ ሲነሳ ማታም ሌሊትም ከብቶችን ሲያግድ ቤተሰብ ጋር የነበረው ኢንተራክሽን እና የመሳሰሉ ነገሮችን ቁልጭ አድርጎ የሚያሳይ
እጅግ በጣም የሚገርም የአገውኛ ግጥም ነው። አዳምጡ። እንሳሬስታ ይላል ግጥሙ። ውዳኔ ዋብዚ ቲልቢዱን ዚ እርጎ ጉዝጉዜ አወሌ ካምፓ አለሙ ጊዜ ይላል። እውነትም አለም ጊዜ ነው። ደቫይዴስ ዙርኑስ ውላጊ አጂኑስ ለኻቁ ዳድስ ቴናጁኑስ አበት ደስ ደሱስ ኔዋርኪ ፈንዳ እኖጂ እንግርዳ ጉዲሬ ምናና እንጅሎ ሴናና ክቡሳ ዋሼ አፍዳ ቡናና አፍጄሌ ቱኑስ ሳንኮ ብስናና ና ሺና ቶቻብሌ ቲንቱና ማና የሚል በትክክል ቁልጭ አድርጎ ነው የሚያሳየው እውነት ለመናገር እና በዛ የሚል ጨለማው በተለይ ዝናቡ ከዘነበ በኋላ ወተት አልበን ምናምን ከዛ በዚያ በጨለማው ጥጆችን ይዘን ገሳውን ተሸክመን እንደገና ደግሞ ለምድ ወይም ይሄ ደብሎ የምንለውን ተሸክመን ከዚያ ስንወድቅ ስንነሳ ከዛ በጣም ጩኸት እኮ ነው። በቃ በአንድ ላይ በማስ ነው የምትመለሰው። ከጓደኞች ጋር ስትጫወት ጥጆትን ስትነዳ ስትወድቅ ስትነሳ በቅልቅቤ ማነው ወተት ይዛል። ከዚያ ያንን ሳንቃ ነው የምንለው አይደለ? በሩም ደግሞ ትልቁ ከእንጨት ጣውላ የተሰራውን ገብተን ስንገባ ደግሞ መጣችሁ ወይ ያሉ አባቶቻችን እናቶቻችን ሲያሞግሱ የሚል ነውና አሁንም እጅግ የተከበሩ ጋሽ ሙላ በቀለ ወንድሜ ናቸው ጽፈው ላኩት። እጅግ በጣም አመሰግናለሁ። ሌሎችም እየጠየቁ ነው የጻፉልኝም አሉ። እስቲ እንዴት እናሳድገው የሚለውን ነገር አስተያየት ስጡ። ምናልባት እንዲህ አይነት ተስጦ ያላቸው ሙዚቃ ያላቸው ግጥም ያላቸው ሰዎች የሆነ ፕላትፎርም የሚፈጠር ነው ምን ይታወቃል። በዚህ ምክንያት በሂደት ደግሞ ትልቅ የመወዳደሪያ ፕላትፎርም ሆኖ ቢያድግስ እንደነ ምንድነው የሚባለው እንደነ ባላገሩ አይደል ቢሆንስ ምን ይታወቃል። ስለዚህ አስተያየት ስጡበት እና ከዚያ በኋላ በምን መንገድ እናስሄደው እንችላለን የሚለውን ነገር ልንወያይበት እንችላለን። ሌሎች ግጥሞችም አሉ፣ እንዴት እንላክ የሚሉ ሰዎችም አሉ። እስቲ እንግዲህ በሂደት እንነጋገራለን። ስለዚህ ይህንን በተመለከተ የጻፉትን ሰዎችም ጠርቼ ይህንን በተመለከተ እንግዲህ ያላቸውን ባክግራውንድ ጭምር እንነጋገርበታለን ብዬ አስባለሁ። ለጊዜው ግን ይህንን ግጥም ወደ ቪዲዮ ቀይሬዋለሁ። ስለምታዳምጡ ስለምትከታተሉ እንደ ወትሮ እንደ ድሮ እጅግ በጣም አመሰግናቸዋለሁ። ጽፋችሁ የላካችሁልን ሚዲያውን አረጋን ያወደሳችሁ ያሞገሳችሁ እናቴን ጭምር ስሟን ወይም ስሟን ያነሳችሁ ወንድሞቼ እህቶቼ አበረታቶቼ እጅግ በጣም አመሰግናለሁ። ስለዚህ አንዳንዴ አልፎ አልፎ የሚያጋጥሙ አንዳንድ ነገሮች መንገራገጮች ሊኖሩ ይችላሉ። እነሱም ደግሞ ምንም የሚያሸማቅቅ ነገር ስለማንሰራ ያው እናልፋቸዋለን፣ ትለናቸው እናልፋቸዋለን። በርቱ። እጅግ በጣም አመሰግናለሁ። ሰላም